ዓለም እንዲያጨበጭብላችሁ አታድርጉ። መጽሐፉ እኮ የሚለው ይሄንን ነው። ብል ነቀዝ በሚያበላሸው አታዘጋጁ አይደል? ብልና ዝገት በሚያጠፉት ሌባዎችን ቆፍረው በሚሰርቁት ዘንድ ለእናንተ በምድር መዝገብ አትሰብስቡ። ምጽዋታችን የምድር መዝገብ ነው። በቃ እንጀራ ቋጥረን የኔ ቢጤ እናድላለን፣ ቀረጻ ይከናወናል። ያውም እኮ እንደ መዋጮ ያልሰበሰብ ከኪሳችን ላወጣ ነው እንኳን ቲክቶክ ካልሰራን አንመጸውትም። ስለዚህ ብል በልቶታል ምጽዋታችን፣ በጎ ተግባራችን ተበልቷል። ሌላው ነገር ላይ ደግሞ የለንበትም። ዋና ዘረኞች ነን። ከዛ ለታይታ መጽዋቾች ነን። እኛ በሆነ ባልሆነው እንጨነቃለን። የእግዚአብሔር ልጆች ክርስቲያኖች በአንዳች አትጨነቁ፣ እርሱ ስለእናንተ ያስባል አለ ቅዱስ ጴጥሮስ። የሚያስጨንቃችሁ በእርሱ ላይ ጣሉት። ስለዚህ በእግዚአብሔር ላይ ማስቀመጥ ነው የሰማይ መዝገብ። ከኔ በላይ ለኔ የሚያስብልኝ ማን ያውቃል ማለት ነው? እግዚአብሔር ያውቃል። ስለ ትዳሬ መድኃኔዓለም ያውቃል። ስለ ኑሮዬ መድኃኔዓለም ያውቃል። ስለ ታመመችው እናቴ፣ ስለ ተቸገረው አባቴ መድኃኔዓለም ያውቃል። ስለ ታማሚ ልጄ እግዚአብሔር ያውቃል። ቤቴ ውስጥ ስላለው ሸክምና መከራ ማን ያውቃል? ዘበላይሉ ሀልዩ የላዩን አስቡ የሰማይ መዝገብ እና የእንግድነቴ ዘመን በምድር ላይ የቆይታ ዘመኔ አጭር ነው አለ። እሱም 149 አለና የእንግድነቴ ዘመን አጭርም ጥቂትም ጭንቀት የበዛበትም ሆነብኝ አለ። የሃይማኖት ትልቁ ተልእኮ ሰማያዊ መዝገብ ማዘጋጀት ነው፣ ሰማዩን ማሰብ። ስለዚህ ያለ መከራ የሚኖር ሰው የለም፣ ሳይፈተን የሚኖር ሰው የለም። ግን ትልቁ ነገር ማሸነፍ ነው። ክርስቲያኖች ማለት ተመችቷቸው የሚኖሩ አይደለም፣ በትግል የሚኖሩ ግን ድል አድራጊ ናቸው። ሁሌ እንታገላለን፣ ሁሌ እናሸንፋለን። ለዚህ ነው ጾሙ እየዞረ ተመልሶ ይመጣል። አምና የጾምነው አብይ ጾም ዘንድሮ እንጾመዋለን። ለምን ይመስላችኋል? የአምና ቁመናችን በጾሙ ያገኘውን በረከት እናውቀዋለን። ስለዚህ እንጾመዋለን። ወንድምህ እየራበው ማስቀመጥ ነው ኃጢአት። ሌሎች እየተጎዱ ማስቀመጥ ነው ኃጢአት። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች መዝገባችሁ ባለበት ልባችሁ በዚያ አለ። ያስቀመጣችሁት ነገር አለልኝ ትላላችሁ። ምን ጽድቅ አለላችሁ በሰማይ? ዘበላይሉ ሀልዩ መዝገባችሁ በሰማይ አዘጋጁ። እዛ ካለ መዝገባችሁ ልባችሁ በሰማይ ይሆናል። የእግዚአብሔርን ስም የሚጠራ ተሻግሮ ማየት ይችላል። ቅርብ ማየት ያቅተዋል ሰው እግዚአብሔርን ሲያጣ። ገንዘብ ላይ ብቻ ፎከስ ያደርግና ወንድሙን ይሸጣል። ዘር ላይ ብቻ ፎከስ ያደርግና የሰው ስጋ ሲበላ ይኖራል። ጊዜ ላይ ብቻ ፎከስ ያደርግና ነገ ሲያልፍ ሁሉም ነገር ባዶ ይሆናል። ዙሪያውን ሲያይ ሁሉ ነገሩን ያጣል። እግዚአብሔርን እንደማጣት ያለ ኪሳራ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመ እዜን ህዳጠ አኮ ትሩፈ እግዚአብሔር አበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል ታላቁን የምስራች የትውልዱን ብስራት የመዳናችንን ዜና አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁን። ክቡር መምህራችን መላከ ሰላም ቀሲስ ዘሪሁን የካቴድራላችን ስብከተ ወንጌል፣ ክቡራን ዘማሪያን ወንድሞቼ፣ እዚህ የተገኛችሁ የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ። ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። የሰማይ መዝገብ የማቴዎስ ወንጌል ምዕራፍ 6 ቁጥር 19 ሰማያዊ መዝገብ ነው የትምህርታችን ርዕስ። የሰው ልጆች በዚህ ዓለም ላይ ሲኖሩ ይቆያሉ እንጂ አይዘልቁም። ምድር መዝለቂያ ሳይሆን መቆያ ናት። የዚህን ዓለም ኑሮ ሐዋርያው ቅዱስ ጳውሎስ ድንኳን ይለዋል። ድንኳን ማለት ጊዜያዊ መጠለያ ማለት ነው። በምድር ላይ ሲኖር የሰው ልጅ መጠለያ ጣቢያ ውስጥ እንዳለ ስደተኛ ራሱን ይቆጥራል።
ይሄ የምድር ኑሯችን የእንግድነት ኑሮ ነው። በአንድ ወቅት በፈርዖን ቤት ዮሴፍ ከተሰደደ በኋላ እግዚአብሔር አክብሮት አባቱን እንዲያመጣ ፈርዖንን ተማጸነ። አባቱ ያዕቆብንም ረሃብ እንዳይገድለው ከከነዓን ወደ ግብፅ አመጣው። ከዚያ በኋላ ወደ ፈርዖን ቤት ይዞት ገባ። በንጉሱ ፊት እጅ ነሳና ያዕቆብ ቆመ። እድሜ ስንት ነው አለው። የእንግድነቴ ዘመን 149 ነው አላረ እና የእንግድነቴ ዘመን በምድር ላይ የቆይታ ዘመኔ አጭር ነው አለ። እሱም 149 አለና የእንግድነቴ ዘመን አጭርም ጥቂትም ጭንቀት የበዛበትም ሆነብኝ አለ። የእንግድነቴ ዘመን አለው። ምድር ላይ የኖረውን ዘመኑ የእንግድነቴ ዘመን ብሎ ሲጠቅሰው እናያለን። የእንግድነት ዘመን ነው ያለን። የምን ዘመን ነው ያለን? የእንግድነት ዘመን። እንግዳ ነህ ወንድሜ፣ ሂያጅ ነህ። እንግዳ ማለት የማይቆይ ማለት ነው፣ የሚሄድ ነው። እኔም እንግዳ ነኝ፣ አንቺም እንግዳ ነሽ። አትቆይም እዚህ ምድር ላይ። በማንቆይበት የእንግድነት ምድር ላይ ግን ፍርድ ቤቱን ይዘነዋል፣ ዘረኝነቱን ይዘነዋል፣ ክሱን ይዘነዋል፣ ስም አጥፊነቱን ይዘነዋል፣ ነውሩን ይዘነዋል። እንግዳ አይባልግም እኮ። እንግዳ ነውር አያሳይም። እንግዳ አመሉ ሸሽጎ ነው የሚያድረው። አመላችንን ሸሽገን ወደምንሄድበት ሀገር በክብር እንድንሄድ መልካም ነገር እንድንሰራ ያስፈልጋል ማለት ነው። በምድር አያችሁ፣ ድንኳን ነው ህይወታችን። ስለዚህ ድንኳን መጠለያ ነው፣ ከባድ ንፋስ የሚጥለው። ስለዚህ ለጊዜው ነው እንጂ አይቆይም። ይሄም ዓለም ለጊዜው የምንታይበት እንጂ የሚያዘልቀን ወይም የሚያኖረን ዓለም አይደለም። ታዲያ ምን ያናክሰናል? ምን ያባላናል? ስለዚህ ክርስቲያኖች በድንኳኑ ውስጥ ሆነው ስለ ዋናው ቤታቸው ያስቡ። የቀበሌ ቤት ውስጥ የሚኖር ሰው አንድ ቀን ቤቱ በተለይ በዚህ ዘመን ለልማት ተነሳ ይፈርስብሃል ተብሎ ስለሚፈራ ቤት ስለመግዛት፣ ኮንዶሚኒየም ስለማግኘት፣ ትንሽ ዘለቄታዊ ነገር ያላት ቤት ስለማግኘት ያስባል አይደል? የራሱ ቤት ተከራይ የሚያስበው ቤት ሰርቶ ስለመግባት ነው። እግዚአብሔር ሁላችንንም ከጥገኝነት ይሰውረን። ስለዚህ ስለ መውጣት ያስባል፣ የራሱን ነገር ስለማግኘት። አያችሁ። ስለዚህ ድንኳን ነው ምድሩ ማለት ትልቅ ቤትን መስራት አለብን። የት ነው ግን የምንሰራው? እዚህ አይደለም፣ በሰማይ ነው። ብል ነቀዝ የማያበላሸው ሌባ የማይሰርቀው መዝገብ በሰማይ አዘጋጇል። ንብረታችሁን በሰማይ አስቀምጡ። ዋናው ንብረታችሁ የማይፈርስ ቤታችን ሰማይ ነው ያለው፣ የማይነሳው ቤታችን። ለዚህ ነገር ተነስ፣ ለልማት ተነስ፣ ለኮሪደር ተነስ የማይባል ቤት ያለው በሰማይ ቤት። ምድር ላይ ያለው ነገር ሁሉ ፈራሽ ነው። እንደው ለዚህ ነገር ይነሳ ተብሎ እንኳን ባይነሳ ጊዜ ያነሳዋል። ዘለቄታዊ ግንብ የለም፣ ሁሉም ይፈርሳል። የማይፈርሰው ማንነት በሰማይ ነው የሚቀመጠው። ስለዚህ ጌታ እንዲህ አለ፣ ዝግቡ ለክሙ መዝገበ ዘበሰማያት አበጻጼ እያማስነው ወይ ይረክቦ ሰራቂ። ብል ነቀዝ የማያበላሸው ሌባ የማይሰርቀው መዝገብን አዘጋጁ። አትቆዩም እዚህ ማለት ነው። በሰማይ ለእናንተ መዝገብን አዘጋጁ። በምድር ላይ መዝገብ አትሰብስቡ። ብል ነቀዝ በማያጠፉት ሌባዎችም ቆፍረው በሚቀብሩት ለእናንተ በምድር ቆፍረው በሚሰርቁት ዘንድ ለእናንተ በምድር መዝገብን አትሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌባዎች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ አዘጋጁ። ዝክቡ ለክሙ መዝገበ ዘበሰማያት ሀበጻጼ እያማስኖ ወይ ይረክቦ ሰራቄ ዘበላይሉ ሀልዩ አባሎ ክርስቶስ ይላል ቅዱስ ያሬድ። ይህንን ሲያስተካክል ክርስቶስ ወዳለበት በዚያ አዘጋጁ ነው። ስለዚህ የሰማይ መዝገብ ልባችን ያለበት ነው። ቁጥር 21 ላይ ስንደርስ መዝገባችሁ ባለበት በዚያ ልባችሁ ይሆናል አለ። የኔና የእናንተ የልባችን መዝገብ የት ነው ያለው? የዚህ ሳምንት የወንጌላችን ትምህርት ነው። ሰዎች በሰማይ መዝገብን ማዘጋጀት እንዳለባቸው፣ ለቅድስና ራሳቸው ማዘጋጀት እንዳለባቸው የሚሰበክበት ሳምንት ነው። ስለ ቅድስና የሚታሰብበት ነው። የዐቢይ ጾም ሁለተኛ ሳምንት ሰዎች የተቀደሰ ነገርን በሕይወታቸው በመልበስ በሰማይ ቤት ስለመስራት የማይፈርስ ቤት ነው። በምድር ይፈርሳል፣ ቤቱ በሆነ ነገር ይፈርሳል። ብል ነቀዝ ያበላሹናል። የተከማቸውን ገንዘብ ሳትበላው ትሞታለህ ነው። ስለዚህ ዘበላይሉ ሀልዩ የሰማይ መዝገብ ነው የሚያስፈልገን። የምንመላለሰው የምንቆመው የምንነሳው በጎ ነገር ስለማድረግ ነው። ስለ በጎ ነገር ማድረግንም መፈለግንም በእናንተ የሚሰራ ራሱ እግዚአብሔር ነው ይላል። እግዚአብሔር ወደ ምድር የመጣ ወደ ሰማይ ሊወስደን እንጂ በምድር
እንደው ተመችቶን እንድንኖር ሊያደርገን አይደለም። ለዚህ ነው ህሱ መንግስቶ ወጽድቆ መንግስቱንና ጽድቁን አስቀድማችሁ ፈልጉ ወዝሰ ኩሎ ይትወሰክ ለክሙ ሌላው ይጨመርላችኋል ይለናል። የተወደዳችሁ የእግዚአብሔር ቤተሰቦች ይሄ ዓለም ጊዜያዊ ነው። ይህንን እመኑ። በቃ ከዚህ ስትወጡ ምን እንደሚገጥመን አናውቅም። ሁላችንም ብቻ ወደ ቤት እሄዳለሁ ብለን እናስባለን፣ ግን የሆነ ቀን ላይ እንጠራለን፣ ከዛ እንሄዳለን። እላይ የተጠራቀመ ከሌለ ምን ጥቅም አለው? አንድ ሰው በምድር ላይ እየኖረ ስራ እየሰራ እየነገደም እያተረፈም ወይንም የመንግስት ሰራተኛ ሆኖ ተቀጥሮ ይኖራል እንበል። እየኖረ እያለ በኑሮ ውስጥ እድሜው ሲገፋ መስሪያ ቤቱ ምን ያደርገዋል? ሰውየው ንገሩኝ እንጂ ጡረታ ያወጣዋል አይደል? በቃ ጡረታ ሙሉ ደሞዝ አይደለም፣ ድጎማ ነው። እስከምትሞት ድጎማ። ድጎማ ደግሞ አያኖርም በሰፊው ለለመደ ሰው። ስለዚህ የሰው የምን ማድረግ ይጀምራል? ያጠራቀመውን እያወጣ ይመገባል። ነጋዴስ ነግዶ ገንዘቡን አጠራቅሞ እዚህም ብሎ የሰበሰባል። ድንገት ቢታመም ምን ይሆናል? ይታከምበታል አውጥቶ። የተጠራቀመ ነገር ምን ይሆናል ማለት ነው? ይጠቅማል ማለት ነው። ስለዚህ በምድር የተጠራቀመ ይሄን ያህል ከጠቀመ ይትበሉ ለጌሰም በሚባልበት ምድር ላይ ማስቀመጣችን ዋጋ ካለው፣ በነገራችን ላይ ማስቀመጥ ለነገ አታስቡ የሚለው ቃል አባክኑ ማለት አይደለም። ደርሰን ዳርተን ሲተርፍ ማስቀመጥ ያስፈልጋል። ጌታችን ኢየሱስ ክርስቶስ 5 እንጀራና 2 ዓሣ ለ5000 ሰው መገበ በበረከቱ። ከዛ ስንት ተረፈ? እንደምን አመሻችሁ። ስንት መሶብ ተረፈ? 12። ሁሌ ትሰሙታላችሁ። ከዚያ ምን አለ ጌታ? ያንን ሰብስቡና አስቀምጡት አለ። 12 መሶብ ሆነ ሲሰበሰብ፣ ለሁሉ ተሰጥቶ የተረፈው ያ ምንድነው? ሁሉም በልተው ጠግበው ካመሰገኑ በኋላ 12ቱ መሶብ ኋላ ለሚመጣ በረከት ነው። ምናልባት ያረፈደ ሰው ኋላ ቢርባቸው ምግብ ነው። ስለዚህ ሰጥቶ ሲጨርስ ማስቀመጥ ነው፣ አይባከንም። ለጋስነት መርጨት አይደለም፣ አስፈላጊ በሆነ ቦታ ላይ አድርጎ ማስቀመጥ ነው። ማስቀመጥ ኃጢአት አይደለም ማለት ነው። ወንድም እየራበው ማስቀመጥ ነው ኃጢአት። ሌሎች እየተጎዱ ማስቀመጥ ነው ኃጢአት። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች መዝገባችሁ ባለበት ልባችሁ በዚያ አለ። ያስቀመጣችሁት ነገር አለልኝ ትላላችሁ። ምን ጽድቅ አለላችሁ በሰማይ? ስለዚህ ይህን ሳምንት ስለ ቅድስና አስቡ። ዘበላይሉ ሀልዩ መዝገባችሁ በሰማይ አዘጋጁ። እዛ ካለ መዝገባችሁ ልባችሁ በሰማይ ይሆናል። በቅዳሴ ላይም ላዕለ ይኩን ህሊናክሙ በሰማይ ያሉ ልብክሙ፣ ህሊናችሁ በላይ ይሁን ልባችሁ በሰማይ ይሁን ይላል። ክርስቲያኖች የላዩን ማሰብ አለባቸው። እኛ ከሌሎች የምንለየው ለዚህ ነው። ለምድር በረከት አይደለም የምንመጣው። የምድር በረከት ትርፍ ነው። የምድርም በረከት በክርስትናው መለመን ግን ኃጢአት አይደለም። ሰማያዊ ጸጋ ብቻ አይደለም፣ ግን ዋናው ሰማያዊ ጸጋ ነው። አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ትርፍ ነው። ከቸርነቱ አኳያ ቸሩ ሩሩ አባት እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ መመገቡን ትርፍ ነው አለን። አያችሁ፣ ይህንን ቸርነቱን ትርፍ አደረገው። ቅዱሱ አባት ሩሩ ጌታ እኛ እንድንቀደስ የመጣው ቅዱስ ወደ ሰማይ መውጣት ቢያቅተን በኃጢአት እጃችን ቢሰበር እግራችን ቢሰበር አቅም ቢያንሰን አቅም ሊሆነን የመጣ አባት፣ ጉልበት ሊሆነን የመጣ አባት፣ ወደ ሰማይ ሊያሳርገን ከፍ ሊያደርገን ህሊናችንን በሰማይ ሊያኖረው የመጣው አባት እርሱ መድኃኒት ክርስቶስ ስለ ላዩ አስቡ፣ ልባችሁ በዚያ ይኖራል። ስሙ የተመሰገነ ይሁን። አስቀድማችሁን ስፈልጉ ሌላው አለ ትርፍ ነው። የሰማዩ አባታችሁ ስለ እናንተ ያስባል። ቅዱስ ጴጥሮስም ሲናገር በጊዜው ከፍ እንዲያደርጋችሁ ከኃይለኛው እግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል። ስለማን ያስባል? ስለማን ያስባል? እግዚአብሔር ስለኛ ያስብልሻል። ምናልባት እኮ ዘመዶችሽ ላያስታውሱሽ ይችላሉ፣ እርሱ ግን አይረሳሽም። ያስቀመጠውን የማይረሳ የብቸኞች አባት። አሁን የሚቀጥሉት ከ1-2 ሳምንት በኋላ የምናከብረው በዓል አለ አይደል? መጻጉዕ የሚባል የ38 ዓመቱ ድውይ የብቸኞች አባት እግዚአብሔር አስታወሰው። የፋሲካን በዓል ለማክበር ዘመድ የተባሉት ሰዎች ሲራወጡ ረስተውታል። 38 ዓመቱ ሙሉ አልጋ ላይ ወርቆ ተረስቷል። መድኃኔዓለም አልረሳውም። አይ እግዚአብሔር ያስቀመጠውን አይረሳም። ስሙ የተመሰገነ ይሁን። ስለዚህ ያስታውስሻል ማለት ነው። ስላንቺ ያስባል። የራሳችሁ ፀጉር እንኳን የተቆጠረ ነው በሚባለው ሃይማኖት ውስጥ እየኖርን እንዲህ የተናገረ አምላክ እያለ እኛ በሆነ ባልሆነው እንጨነቃለን። የእግዚአብሔር ልጆች ክርስቲያኖች በአንዳች አትጨነቁ፣ እርሱ ስለ እናንተ ያስባል አለ ቅዱስ ጴጥሮስ። የሚያስጨንቃችሁ በእርሱ ላይ ጣሉት። ስለዚህ በእግዚአብሔር ላይ ማስቀመጥ ነው የሰማይ መዝገብ። ከኔ በላይ ለኔ የሚያስብልኝ ማን ያውቃል ማለት ነው? እግዚአብሔር ያውቃል። ስለ ትዳሬ መድኃኔዓለም ያውቃል። ስለ ኑሮዬ መድኃኔዓለም ያውቃል። ስለ ታመመችው እናቴ፣ ስለ ተቸገረው አባቴ መድኃኔዓለም ያውቃል። ስለ ታማሚ ልጄ እግዚአብሔር ያውቃል።
ቤቴ ውስጥ ስላለው ሸክምና መከራ ማን ያውቃል? ዘበላይሉ ሀልዩ የላዩን አስቡ የሰማይ መዝገብ። በእያንዳንዱ የመከራ ጉዟችን ውስጥ ብቻችንን አይተውንም። ሰዎች መከራ በገጠመን ጊዜ ከእግዚአብሔር ጋር ጭቅጭቅ እንፈጥራለን። ይሄ የሁሉም ሰው የሥጋና ደም ጠባይ ነው። እናንተ ብቻ ሳትሆኑ እኛ የምናስተምረውም እኮ እግዚአብሔርን እንሞግተዋለን። መከራ ሲደርስብን ሳይፈተን የሚኖር ሰው የለም። ራሱ ፈታኝ ከዲያብሎስ ጋር የሚስማማ ካልሆነ በስተቀር። በቅዱሳን ሕይወት ውስጥ መፈተን አለ። እስመ በብዙ ጻማ ወድካ ሀለወን እንባ ውስተ መንግሥተ እግዚአብሔር ነው። በብዙ ድካም ወደ እግዚአብሔር መንግሥት እንገባ ዘንድ አለን። ክርስትና አልጋ በአልጋ አይደለም። አንዳንድ ሃይማኖቶች ክርስቶሳውያን ነው የሚሉት ሁሉንም ነገር አልጋ በአልጋ አይደለም። የክርስትና ሃይማኖት ተልእኮ ከባድ ጉዞ፣ ረጅም ፈተና ያለበት ነው። ባለቤቱ ተፈትኖ ድል አድርጎ ከኔ ጋራ ድል አድርጉ ነው። እኔ የተሸከምኩትን መስቀል እናንተም ተሸከሙት ብሎናል። ማንም የኔ ቢወድ ይጹር መስቀሎ አይደለም ይላል ወይ ትልወኒ ይጥላ ነፍሶ ነፍሱን ይጥላ ወይንም ይካድ ራሱን ይካድ። የሚወደኝ ቢኖር መስቀሉን ተሸክሞ ምን አለ ይከተላል። እሱ የኛን መስቀል ሁሉ ተሸክሟል እኮ ለኛ በዛ በጥንተ አብሶ በኃጢአት የመጣብንን መስቀል የክርስቶስ መስቀል የሁላችንንም መስቀል የሚያስችል ነው። ስሙ የተመሰገነ ይሁን። ስለዚህ እሱ ኃይል ሊሆነን ነው። ስለዚህ በህይወታችን በኑሯችን በሚገጥመን ፈተናና መከራ ውስጥ ሁሉ ክርስቲያኖች የላዩን ማሰብ አለባቸው። የሃይማኖት ትልቁ ተልእኮ ሰማያዊ መዝገብ ማዘጋጀት ነው። ሰማያዊን ማሰብ። ስለዚህ ያለ መከራ የሚኖር ሰው የለም፣ ሳይፈተን የሚኖር ሰው የለም። ግን ትልቁ ነገር ማሸነፍ ነው። ክርስቲያኖች ማለት ተመችቷቸው የሚኖሩ አይደለም፣ በትግል የሚኖሩ ግን ድል አድራጊ ናቸው። ሁሌ እንታገላለን፣ ሁሌ እናሸንፋለን። ለዚህ ነው ጾሙ እየዞረ ተመልሶ ይመጣል። አምና የጾምነው አብይ ጾም ዘንድሮም እንጾመዋለን። ለምን ይመስላችኋል? የአምና ቁመናችን በጾሙ ያገኘውን በረከት እናውቀዋለን። ስለዚህ እንጾመዋለን። አሁን የፈቃድ ጾም አለ አይደል? ከሰባቱ አጽዋማት ውጭ የጽጌ ጾም የሚጾሙትን ሰዎች ብትጠይቋቸው የሚነግሯችሁ አንድ ጊዜ ጾሜ እመቤታችን ይህን ስላደረገችልኝ ውለታዋን ላለመርሳት ፍቅሯን ለማሰብ ስደቷን እያሰብኩኝ እጾማለሁ፣ በረከቴ ናት፣ ባስቀራት እንኳን ቅር ይለኛል ይላሉ። ለምን ይመስላችኋል? በዚያ ውስጥ ያገኙት በረከት አይረሳቸውም። የእግዚአብሔር ውለታው አይረሳም። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር እንዳንታገል አያደርገንም፣ በትግላችን ውስጥ አይተወንም። እግዚአብሔር እንደዚህ ነው። ክርስቲያን ይታገላል፣ ብቻውን አይሆንም። ማን አለ ከእርሱ ጋር? እግዚአብሔር አለ። ከዮናስ ጋር በአሳ ሆድ ውስጥ ያለ የገባ የተገኘ እግዚአብሔር፣ ከሰለስቱ ደቂቅ ጋር በእሳት ውስጥ የተገኘ እግዚአብሔር፣ ከዳንኤል ጋር በአንበሳ ጉድጓድ ውስጥ አብሮ የተገኘ እግዚአብሔር፣ ከዮሴፍ ጋር አብሮ የተሸጠ እግዚአብሔር በኑሯችን መከራ ውስጥ ከኛ ጋር አለ። ትልልቆቹ አባቶች ተፈትነዋል። በፈተናቸው ውስጥ ግን ማን አለ ከእነርሱ ጋር? እግዚአብሔር አለ። ክርስትና ይሄ ነው። ጽናት ያስፈልጋል። የላዩን ማሰብ ነው። ምድር ላይ በሚደርስብን መከራና ፈተና እግዚአብሔር ትቶናል ብለን የምናስብ ከሆነ ለሰይጣን ተመቻቸን። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወኢትሃብዎ ፍኖተ ለሰይጣን፣ ለዲያብሎስ እድል ፈንታ አትስጡ። ባልተፈጠርኩ አትበሉ። ባለ ምክንያት አልተፈጠራችሁም። በምድር ላይ የተገኛችሁበት ዓላማ አለው እግዚአብሔር በእናንተ ላይ። በትንሹ ለእያንዳንዳችን እግዚአብሔር የሰጠን መክሊት አለ። አንድ መክሊት ሊሆን ይችላል፣ ግን ከሰራንበት ባለበረከቶች ነን። ስለዚህ ክርስቲያኖች ምድር ላይ ሆነን የሰማዩን እናስብ። መጠለያ ጣቢያ ውስጥ ነው ያለነው። ዓላማችን ለጽድቅ ይሁን። መልእክቱ ይሄ ነው። ጌታችን ኢየሱስ ክርስቶስም እኛ ሊቀድሰን ነው የመጣው። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ኩኑ ቅዱሳነ እስመ አነ ቅዱስ፣ እኔ ቅዱስ ነኝና እናንተ ምን ሁኑ ይላል? ቅዱሳን ሁኑ። እዚህ የተጠራ ነው ቅዱሳን ለመሆን። ቅዱስ ለመሆን ደግሞ በኃጢአት መምነሽነሽ አያስፈልግም። ቅዱስ ለመሆን መማረርም አያስፈልግም። ቅዱስ ለመሆን ብዙ ምቾትም አያስፈልግም፣ ብዙ መጠቃትም አያስፈልግም። ቅዱስ ለመሆን በመጠን እየኖሩ የላዩን ማሰብ ነው። የምኑን ማሰብ ነው? ብል ነቀዝ በማያበላሸው መዝገብ ለእናንተ አዘጋጁ። ይህንን ለማድረግ ምን መስራት አለብን? ቅዱስ ያሬድ በዚህ ሳምንት የሚነግረን ቃል አለ። ግነዩ ለእግዚአብሔር ወጸውዑ ስሞ፣ እግዚአብሔርን አመስግኑት ስሙንም ጥሩት ይላል። ለእግዚአብሔር ምስጋናን አቅርቡ። ያመነ ክርስቲያን ሲያደርግ የሚገባው ነገር ነው። ቅድመ ሁኔታው በሃይማኖት መኖር ነው። እኛ ሃይማኖተኞች ነን። አሁን የምንማረው ወንጌል ያመንነውን ነው። ሊያምን የሚማር እዚህ ውስጥ የለም። ሊያምን የሚማር ሰው የመሰረታዊ ትምህርት ለብቻው ይሰጠዋል። ነገር ግን ያመነና አንድ ለሰርክ ጉባኤ የሚሰበሰብ ሰው ወደ ሰማይ ስለመሄድ ነው ማሰብ ያለብን እኔና እናንተ። ምድር ላይ ያሉት ጥቃቅን ነገሮች የሰማይ መንገዳችንን እንዳያደናቅፉን። አንዳንዴ የማይረባ መክሰስ እራት ይዘጋል ይላሉ አይደል አባቶቻችን። ስለዚህ ምንድን ነው ጥርቅም አድርጎ እራት በደንብ ለመመገብ መክሰሱ ይዘለናል። አይ በመክሰስ ተልከስክሼ ምን የመሰለ እራት አመለጠ የሚሉ ሰዎች አሉ። መቼም በዘመናዊ ቋንቋ አሁን
እራት እየተዋችሁ ስለሆነ ምሳሌ ዘይሐጽት ነው መልእክቱ። እራት ተብሎ የተነገረው የመጨረሻ የህይወታችን ጥግ ነው። የማታ እንጀራ ማለት ነው። የማታ እንጀራ የእድሜያችን ፍጻሜ በረከት ማለት ነው። የሰው እጅ ላይ በወደቅንበት ጊዜ አይ ብለን የሰው እጅ የማናይበት ዘመን፣ አቅም ባነሰን፣ ጉልበታችን በፈሰሰ፣ ክንዳችን በላላ ጊዜ ጎንበስ ብለን ማንሳት የማንችልበት ጊዜ ሲመጣ የተሰጠን እንጀራ ጎንበስ ብሎ ያነሳልናል። ይህን በረከት ያድላችሁ ነው። እግዚአብሔር በሰው ላይ ከመደገፍ ሁላችንንም ይሰውረን። ስለዚህ እግዚአብሔር የመጨረሻ ድጋፋችን ነው፣ ጥጋችን ነው፣ የሰማይም መዝገባችን ነው። ብል ነቀዝ የማያበላሸው ሌባ የማይሰርቀው ሐመርነ ዘኢይቀርቦ ሞገድ መዝገብነ ዘኢይረክቦ ሰራቂ መጽሐፋችን ነው የሚለው። ወኢያማስኖ ጻጼ ወቁንቁኔ ውእቱ ኢየሱስ ክርስቶስ አይደል? ሞገድ የማይቀርበው መርከባችን፣ ሌባ የማይሰርቀው መዝገባችን፣ ብል ነቀዝ የማያበላሸው ሀብታችን ማን ነው ይላል? ክርስቶስ ኢየሱስ ነው። አባ ጊዮርጊስ ዘጋስጫ ነው የሚናገረው። ሐመርነ ዘኢይቀርቦ ሞገድ፣ ሞገድ የማይቀርበው መርከባችን እሱ። በፈተና ጊዜ መከታ የሚሆነን በአናብስት ጉድጓድ ውስጥ እንኳን ብንጣል እንዳንበላ የረሃብተኞቹን አናብስት መንጋጋ የሚቆልፍ የአሳ አንበሪ ሆድ ውስጥ ብንገባ እሾሁ እንዳይወጋን የሚጠብቅ በጨለማ ብንጣል የሚደነቅ ብርሃን የሚሆነን እነዚህ ሁሉ ብርቱ ፈተናዎች ናቸው። ጭንቅ ጥብብ ብሎን የማይነጉ የመሰሉ ሌሊቶች አሉ። ሰነፎቹ ራሳቸውን አጥፍተው ይጠፉበታል። ጎበዞቹ በጽናት የተሻገሩትና ራሴን እኮ ለማጥፋት አስቤ ነበር፣ ኃጢአት ልሰራ ነበር ብለው ንስሐ ይገቡበታል። እንዲሆንበት ቀን የለም። ምን ነው ዛሬ ድርቅ ባልኩ፣ በእናቴ ወድ እንደው ባልተፈጠርኩ፣ ይሄ ሌሊት ባልነጋ፣ መሬት ተከፍታ በዋጠች፣ ኧረ ዛሬ በሞትኩ ብለን እናውቃለን። ሞቱ ግን አልፎ በመኖራችን ደስ ይለናል። ብዙ ሰው በምድር ላይ ይህን ይማረራል። ግን መጽሐፍ ምን ይላል? ዘበላይሎ ሀልዩ ምድር ላይ ያለው ምሬት ብዙ አይኑረው፣ ፈተና የማይቀር ነው። ነገር ግን ወዝሰ ሞአ ኢይመውት ዳግም መሞት፣ ድል የሚነሳ በሁለተኛው ሞት አይጎዳም። በማይጎዳው ሞት ለመኖር በቅድስና መኖር ያስፈልጋል። በሃይማኖት ያለ ክርስቲያን ለቅድስናው ደግሞ ካመነ በኋላ መነሻው እግዚአብሔርን ማመስገን ነው። ከጨለማ ወደሚደነቅ ብርሃን ያመጣን፣ ከጠባብ ወደ ሰፊ ያመጣን፣ በእናታችን ማኅፀን ውሃ ሆነን እንዳንቀር ያደረገን፣ ያላሟሟን ምድር ላይ ረግጠን ስጋና ነፍስ ተዋህዶ አጥንትና ጅማት ተሳስሮ አንድ ላይ ሙሉ ሰው ሆነን ሐሳባችንን ገልጠን በምድር ላይ ታሪክ አስቀምጠን ለሰማይ የሚሆን በረከት ሰብስበን እንድንኖር የፈቀደ ማን ይመስገን? ግናዩ ለእግዚአብሔር ወጸውዑ ስሞ፣ እግዚአብሔርን አመስግኑ ስሙንም ጥሩ። የተፈራ የተከበረ ስሙን፣ ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ ስሙን፣ ከስሙ ሁሉ በላይ የከበረ ስሙን ጥሩት። ሞትን የሚያስደነግጠው ስሙን ስም ዚአከ ይስማ ሞቶ ይደንግጥ ወቀላያት ይሰጠቃ ወከይሲት ከየሊና ስምህን ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ከይሲ ይሸነፍ፣ ቅናት ጥቅም ያግኝ። ቅናትን ድል የሚነሳ ስሙን፣ መርዝ ያላቸው የፍጥረት ወገኖች ይቸገሩ ይላል። መርዙን የሚያረክስ የእግዚአብሔርን ስሙን ጥሩት እያመሰገናችሁት። የሚናደፍ እባብ ቢነድፋችሁ እንኳን መርዙን የሚያረክሰውን የማንን ስም ጥሩት ይላል? የእግዚአብሔር ግናዩ ለእግዚአብሔር ወጸውዑ ስሞ፣ ማመስገን ሙሉ ያደርጋል። ሲላስና ጳውሎስ ሐዋርያት ሥራ ምዕራፍ 16 የምናውቀው ታሪክ ነው። ወንጌል ስለሰበኩ ተደበደቡ፣ እስር ቤት ተወረወሩ። ከዛ የምስጋና ሰዓታቸው ደረሰ። ቆስለዋል፣ ከግንድ ጋር ተጠርቀዋል። አፋቸው ስላለ ግን ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ፣ የኤርትራን ባህር የከፈለ አባቶቻችንን በደረቅ ያሻገረ እግዚአብሔር ከዚህ እስር ቤት ያሻግረናል፣ ስሙ የተመሰገነ ይሁን እያሉ ሲዘምሩ መላእክት ሊዘምሩ አብረዋቸው መጡ። ካታኮምብ ውስጥ የተወረወሩት እነሱ ድምፃቸው ወደ ላይ ይሰማ ነበር። የእስር ቤቱ ብርሃን ተጥለቀለቀ፣ እስር ቤቱ ተከፈተ። ደነገጠና በረቶች ተገነጣጥለው ሰንሰለቶች እንደተበጠሱ ሲያውቅ የወህኒ ቤቱ ዘበኛ ራሱን ሊገድል ፈለገ። ከታች ካታኮምብ ውስጥ ግበበ ምድር ሆነው ከምድር በታች የሆነው ጳውሎስ ተመለከተው። ግድግዳ አይከልልህም የእግዚአብሔር ዓይን ሲሆንህ፣ ዘመን አይሸፍንህም የነገውን እንዳታይ ሃይማኖተኛ ስትሆን። የእግዚአብሔርን ስም የሚጠራ ተሻግሮ ማየት ይችላል። ቅርብ ማየት ያቅተዋል ሰው እግዚአብሔርን ሲያጣ። ገንዘብ ላይ ብቻ ፎከስ ያደርግና ወንድሙን ይሸጣል። ዘር ላይ ብቻ ፎከስ ያደርግና የሰው ስጋ ሲበላ ይኖራል። ጊዜ ላይ ብቻ ፎከስ ያደርግና ነገ ሲያልፍ ሁሉም ነገር ባዶ ይሆናል። ዙሪያውን ሲያይ ሁሉ ነገሩን ያጣል። እግዚአብሔርን እንደ ማጣት ያለ ኪሳራ የለም። ኃጢአት ማለት ከእግዚአብሔር መለየት ነው። ኃጢአት ሲል አጣ ማለት ነው። ስለዚህ ቅዱስ መሆን ያስፈልጋል። እግዚአብሔርን ከማጣት መድኃኒዓለም ይሰውረን።
ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔርን ማግኘት ትልቁ ነው። ቅዱስ ጳውሎስ እግዚአብሔርን አገኘ፣ ተሻግሮ ማየት ቻለ። እግዚአብሔርን ስናገኘው ነገን እናያለን። ነገን የምናይበት አይናችን፣ የማናፍርበት አምልኮታችን እግዚአብሔር ነው። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔርን አየ ተሻግረው። ከዚያ ያንን ማየት የቻለ ሰው አይኖቹን ግድግዳ እንዳያይ አይከልለውም። ሰውየው ራሱን ሊያጠፋ እንደሆነ በራእዩ ታየው። እስር ቤት ውስጥ ሆነ። ማንም የጠፋ እስረኛ የለም። ሰይፍን ወደ ሰገባ መልስ አለው። ሰይፉን ጥሎ ይላል ሊያያቸው ላምባ ፈልጎ ገባ። ቅዱስ ጳውሎስ ከታች ከጨለማ ሆኖ ውጪ ያለውን ሰው ያለ ግድግዳ ያለ ምንም እንደዚሁ አየው። ሰውየው ግን እስር ቤት ያሉትን እንኳን ለማየት ምን ይዞ ገባ? ላምባ ይዞ ገባ። ዓለም በባትሪ ነው የምትፈልገው። እግዚአብሔር ግን አይን ሲሆነን እኛ በጨለማ ውስጥ እናያለን። ለምን? እግዚአብሔር ብርሃናችን ነው። እስመ ጽልመትን ይጸልም በኀቤከ ወሌሊትን ይብሩ ከመ መዓልት፣ ጨለማ በእርሱ ዘንድ ከቶ አይጨልምም። ሌሊቱ እንደ ቀን ብርሃን ነው። እግዚአብሔር ብርሃን ነው። ስሙ የተመሰገነ ይሁን። የሚደነቀው ብርሃን ማን ነው ወገኖች? እግዚአብሔር ብቻ። የኑሮ ጨለማ ለገጠመሽ እግዚአብሔር ብርሃንሽ ነው። ትዳሬ ጨለማ እየሆነ ለመጣ እግዚአብሔር ብርሃን ነው። ምሰሶ ሆኖ ይግባል ለመድኃኔዓለም። የሚፈርሰውን ትዳር እግዚአብሔር የብርሃን ምሰሶ ሆኖ ያድነዋል። ህመም ጨለማ ይሆናል፣ እግዚአብሔር መድኃኒት ሆኖ ያድናል። ፈዋሽ ነው። እኔ ፈዋሽ አምላክህ እኔ ነኝ ይላል። ስሙ የተመሰገነ ይሁን። እስራኤሎች ስማ፣ ፈዋሽ እግዚአብሔር እኔ ነኝ። ፈዋሽ ነው እግዚአብሔር። ለታመሙት ፈዋሽ፣ ለወደቁት ትንሣኤ፣ ለጨለመባቸው ብርሃን፣ ለታሰሩት መፈታት። እግዚአብሔር ብርሃን ነው። እግዚአብሔር ሕይወት ነው። እግዚአብሔር ሰላም ነው። እግዚአብሔር ቅድስናችን ነው። ስለዚህ ዘበላይሎ ሀልዩ፣ ወደ ላይ አስቡ። ማንም የማይከለክለው ወደ እናንተ እንዳይመጣ ማንም የማይከለክለው እግዚአብሔር ብርሃን ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ተሻግሮ አየ። እናም ያንን ሰው ታደገው። ለምን? በመከራ ውስጥ ሆኖ እንኳን ስላመሰገነ። ክርስቲያን በፈተና ውስጥ እንኳን ቢሆን እግዚአብሔርን ማመስገን አለበት። ወንግርዎሙ ለአሕዛብ ምግባሮ ግነዩ ለእግዚአብሔር ወጸዉ ስሞ ወንግርዎሙ ለአሕዛብ ምግባሮ፣ እግዚአብሔርን አመስግኑ ስሙን ጥሩት አለና ለአሕዛብ ስራውን አውሩ። ለአሕዛብ ለስሙ ምስጋና። እግዚአብሔር በልመና ይጠራል፣ በምስጋና ይጠራል። ስለዚህ ለአሕዛብ ሁሉ ስራውን ተናገሩ፣ የተከበረ ስሙን ጥሩት አለ። ወኩሉ ዘጸውዐ ስመ እግዚአብሔር ይድህን ነው። የእግዚአብሔር ስም የሚጠራ ሰው ሁሉ ይድናል። ከዚያ ስሙን ለአሕዛብ ንገሩ፣ ሀቡ ስብሐተ ለስሙ፣ ለስሙ ክብርን ስጡ። ለአሕዛብ ሁሉ እግዚአብሔር የተፈራ ነው በሉ። ቤተ ክርስቲያን ለአሕዛብ ሁሉ ትናገራለች። ጸበሏ ፈዋሽ ነው። ያላመነ ሁሉ ገብቶ ይድንባታል። አይደለም? እኛ ብቻ እኮ አይደለም በጸበሏ ምንድነው? ትምህርቷ ሕይወት ነው። የሰሙ ሰዎች ሁሉ ልባቸው ይሰበራል። ምክንያቱም ቤተ ክርስቲያን ስንዱ እመቤት ናት። ተልእኮዋ ሰዎችን በሰማይ መዝገብ ብል ነቀዝ በማያበላሸው በቀለም ወርቅ ስማቸው እንዲጻፍ ነው። ስለዚህ አሁን ያለንበት ዘመን ስለላይ የማሰብ ዘመን ነው። በቅድስና የመኖር ቅዱሱን እግዚአብሔርን የመምሰል ክርስትና ክርስቶስን መምሰል ነው። ክርስቶስ ደግሞ በባህሪው ቅዱስ ነው። ስሙ የተመሰገነ ይሁን። ስለዚህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ እንደተጻፈ አለ ቅዱስ ጴጥሮስ። እግዚአብሔር አምላካችሁ ቅዱስ እንደሆነ እናንተም ደግሞ በጎ ስራ በመስራት በሰማይ ብል ነቀዝ በማያበላሸው መዝገብን በማዘጋጀት ደግሞ ቅዱሳን ሁኑ። እግዚአብሔር ለቅድስና ሁላችንን የሚያብቃን። ስለዚህ ሀቡ ስብሐተ ለስሙ፣ ለስሙ ክብርን ስጡ። ካለመኖር ወደ መኖር ላመጣችሁ፣ በሕይወታችሁ ውስጥ ከእናንተ ጋር ለሚሆን፣ በትግላችሁ ውስጥ ለማይተዋችሁ፣ በሐዘናችሁ ውስጥ እንባን ከዓይናችሁ ላይ ለሚያብሰው ለእግዚአብሔር ክብርን ስጡት። ብዙ የማያልፉ ቀናትን ላሳለፈላችሁ፣ ወደፊትም የሚመጣውን መከራ ለሚያሻግራችሁ ለእግዚአብሔር ክብርን ስጡ። ሀቡ ስብሐተ ለስሙ፣ ለስሙ ክብርን ስለመስጠት ይናገራል። ከዚያ በኋላ አክብሩ ሰንበተ ተከበሩ ጽድቀ፣ ትልቁ ሰማይን የምናስብበት መዝገብ የምናዘጋጅበት ይሄ ነው። ሰንበትን አክብሩ፣ መልካም ነገርን አድርጉ። ክርስቲያኖች ከበጎ ነገር መጉደል የለባችሁ። በየቀኑ ዛሬ ምን ሰራ በጎ ነገር? ወንድሜ ራስን መፈተን ያስፈልጋል። ኃጢአት ብዙ ቦታ ተፈታትኖ ጥሎን ይሆናል። ግን እንደ ማስተዛዘኛ መሻገሪያ የሰራው በጎ ነገር አለ? በዚህ ጾም ውስጥ በምስኪኑ ጉሮሮ ላይ እንደው ጠብ እንዲል ያደረግከው ነገር አለ? ከተጣላ ወንድምሽ ጋራ፣ ከተጣላችሁ እህትሽ ጋራ የይቅርታ ሰነድ ፈርመሻል? እግዚአብሔርን ደስ የሚያሰኘው ምግባር ዛሬ ምን ሰራሁኝ? እኔ ጸሎቴን አነብንቤ ብቻ ወጣሁኝ ወይስ ለደከሙትስ እግዚአብሔር ይድረስላቸው፣ ለኔስ የምበላውን የሰጠኝ ለሌሎች ድረስ ብለሻል? መንገድ ለጠፋባቸው ጸልየሻል? በመከራ ውስጥ በብዙ ችግሩ ስብስብ ችግሩ ስላለችው ሀገር ጸልያ?
እንደው ሰይጣን እየተጫወተበት ስላለ ወንድምህ ተማጽናህ ምን ስንከታተሏል? ቀናችን በምን አይነት ሁኔታ አለፈ? የትኛውን በጎ ነገር አደረግን? ሰዎች ፊታቸውን ወደ እግዚአብሔር እንዲመልሱ ምን ያልተራመድን? ስለዚህ ተገበሩ ጽድቅን አድርጉ ብል ነቀዝ በማያበላሸው በሰማይ መዝገብን ለእናንተ አዘጋጁ። በይቅርታ፣ በሃይማኖት፣ በምግባር፣ በፍቅር እግዚአብሔር ፍቅርን እንደሸማ ያልበሰኑላችን። ስለዚህ ተገበሩ ጽድቅ ከዛ ዝግቡ ለክሙ መዝገበ ዘበሰማያት። አያችሁ፣ ሰንበትን አክብሩ በጎ ነገር አድርጉ ብሎ ከዚያ በጎ ነገር በማድረግ ሰንበትን በማክበር በሰማይ ለእናንተ መዝገብን አዘጋጁ። ቅድስት ሰንበት ለእግዚአብሔር የምትሰጥ አንደኛዋ ቀዳሚት ሰንበት ናት፣ ጌታ ከስራ ያረፈባት። እኛ ደግሞ ተገበሩ ጽድቅን የምናደርግባት የጽድቅ ቀናችን የጌታ ቀን ሰንበት ናት። በራእየ ዮሐንስ ላይ ሐዋርያው ቅዱስ ዮሐንስ ወንጌላዊው በራእዩ በጌታ ቀን በመንፈስ ነበርኩኝ ይላል አይደል? መጻ መንፈስ እግዚአብሔር ላዕሌየ በዕለተ እሑድ ይላል። የእግዚአብሔር መንፈስ ከኔ ጋር ሆነ በዕለተ እሑድ በመንፈስ ሆንኩ በበጎ ተግባር በቅድስና። እንዴት ነው ክርስቲያኖች ጾሙን በቅድስና ነው እያሳለፍን ያለ ነው? በበጎ ተግባር ነው፣ በይቅርታ ነው፣ ለሌሎች በመራራት ነው፣ ዘረኝነትን በማስወገድ ነው፣ ጥላቻን በማራቅ ነው፣ የስድብን ነገር ከራስ በመጠበቅ ነው። እንዲህ ብስል ካል ሞቱን በሚመስል ሞት ከሱ ጋር የተባበርንለት ጌታ በትንሣኤው በደስታ እንድናሳልፍ ከኛ ጋር ይሆናል። ስሙ የተመሰገነ ይሁን። ስለዚህ ክርስቲያኖች የክርስቶስን መከራ እያሰቡ የሚያሳልፉበት ወር ነው ይሄ ወር። ከዘረጋ ሰዓት ከቆመ ሳይቀመጥ ጌታ የጾመውን ጾም ለመጾም ያቅማቸውን የሚጥሩበት ነው። በዚህ ጥረት ውስጥ እግዚአብሔር ከነሱ ጋር እንዲሆን የሚማጸኑበት ነው። ስለዚህ ተገበሩ ጽድቅ አክብሩ ሰንበት። ሰንበት የጌታ ቀን ነው። በጌታ ቀን ከበጎ ነገር መጉደል የለብንም። ስለዚህ ብል ነቀዝ በማያበላሸው መዝገብን ለራሳችሁ ዝግቡ ለክሙ መዝገበ ዘበሰማያት ሀበጻቴ እያማስነው ወይረክቦ ሰራቄ። ብል ነቀዝ የማያበላሸው አዘጋጁ። ብዙ ሰዎች መዝገብን እያዘጋጁ ያሉት በምድር ነው። ሰንበትንም የሚያከብሩበት መንገድ በራሳቸው የሥጋ ስራ ነው። ቅዳሴ ለማስቀደስ ስትመጡም ሆነ ከቅዳሴ ስትመለሱ መንገዱን ሁሉ ሞልቶ የምታዩት የስፖርተኛው ብዛት እርግጠኛ ነኝ ከግማሽ % በላይ ክርስቲያኑ ነው። እሁድን ሲሯሯጥበት ይውላል። ከሰኞ እስከ ቅዳሜ ለስጋው ሮጦ እሁድ ደግሞ ለሼፕ ይወጣል። በዚህ ሁሉ ውስጥ ከሞት የሚቀር ሰው የለም። የጌታ ዕለት ስፖርቱ፣ የጌታ ዕለት ሩጫው፣ የጌታ ዕለት ኳሱ፣ የጌታ ዕለት ምኑም በጎ ነገር ሰራንበት። የምንወዳቸው የእንግሊዝ ክለቦች የሚጫወቱት ዋና ስፖርት ዋናው ደርቢ ምናምን የሚባለው ወይንም ፉክክር ያለበት ከሆነ እሁድ ነው። ከዛ ከቅዳሴም ከወንጌልም የሚቀሩ ሰዎች ይበዛሉ። ዛሬ ምናልባት አርሰናል እና ማንቸስተር ጨዋታ ኖሯቸው ቢሆን በዚህ ሰዓት ወንበሮች ብዙ ወንበሮች የወንዶቹ ባዶ ይሆናሉ አይደል? ትዳር የሚያሳጣን ኳስ ማየት ኃጢአት ነው እያልኩ አይደለም፣ ግን ጽድቅም አይደለም። ነገር ግን ከእግዚአብሔር የሚለየን ነገር ሁሉ ኃጢአት ነው። ምግብን ለምን ተው ነው? ከእግዚአብሔር ሊለየን ስለሆነ አይደል? በዚህ ሰው ምግብን የቀነስ ነው እንደዚህ። ስለዚህ ስሜታችንን ከሚቆጣጠሩ ነገሮች ሁሉ መጠበቅ ነው። ሰው አምኖ ለተሸነፈለት ለዚያ ነገር ምንድነው ይላል መጽሐፍ? ባሪያ ነው። እኛ የማን ባሪያዎች ነን? ነገሩ የማን ባሪያዎች ነን? የእግዚአብሔር። ሌላው ትርፍ ነው። የኳስ ባሪያዎች አይደለንም። ልትደግፉ ትችላላችሁ። ሁላችንም እኮ ምን ደግፎ ይኖረናል። ግን ሰንበትን ሽረንበት አይደለም። ከበጎ ነገር ጎድለንበት አይደለም። ሊቀድም የሚገባውን አስትተነው እሱን አስቀድመ ነው አይደለም። ከትዳራቸው የሚያስቀድሙ ሰዎች አሉ። ከኑሯቸው ያስቀደሙ ሰዎች አሉ። ከዛ በተረፈ የቀረውን ቀን ደግሞ ሲሯሯጡ ውለው መቼ ነው እግዚአብሔር ከኛ ጋር የሚሆነው? ስለዚህ አክብሩ ሰንበተ ተገበሩ ጽድቅ። ሰንበትን አክብሩ፣ በጎ ነገር አድርጉ። የተጣላ ማስታረቅ፣ የታመመ መጠየቅ፣ የታሰረ ማስፈታት፣ ዋስ ልንሆን ነው የሚገባ። ስንት ምስኪን አለ የወደቀ። ለብዙ በጎ ነገር መተባበር፣ መንገድ የጠፋባቸውን ማሳየት፣ ከወንጌል ጋር መዋል፣ ከቅድስና ጋር በመዋል በሰማይ መዝገብን አዘጋጁ። እስከ ዛሬ ምን ስንሰራ ቆየን? በጎ ነገር እንኳን ለማድረግ ሰልፊ ፎቶ ካልተነሳን መች እናደርጋለን? አይደል? ቲክቶኩን ያጨናነቀው በጎ ነገር እሰራለሁ የሚሉ ሰዎች ናቸው። በምን? ከሰው በተቀበሉት ገንዘብ ነው። ጥሩ እኮ ነው፣ ሰውን ለማጽደቅ በሚደረግበት ነገር ጥሩ ነው። ግን እንደ ባንዲራ የሚውለበለቡ ድሆች በዙ። ኑሯቸው አንድ እርምጃ ላይራመድ በእነሱ ላይ ቪዲዮ ሲሰራባቸው ይውላል። ለ1 ሊትር ዘይት ዓመቱን ሙሉ በስማቸው ገንዘብ ይሰበሰባል። ዓለም እንዲያጨበጭብላቸው አታድርጉ። መጽሐፉ እኮ የሚለው ይሄንን ነው። ብል ነቀዝ በሚያበላሸው አታዘጋጁ አይደል? ብልና ዝገት በሚያጠፉት ሌባዎችን ቆፍረው በሚሰርቁት ዘንድ ለእናንተ በምድር መዝገብ አትሰብስቡ። ምጽዋታችን የምድር መዝገብ ነው። በቃ እንጀራ ቋጥረን የኔ ቢጤ እናድላለን፣ ቀረጻ ይከናወናል።
ያውም እኮ ነው መዋጮ ያልሰበሰብ ከኪሳችን ላወጣ ነው እንኳን ቲክቶክ ካልሰራን አንመጸውት። ስለዚህ ብል በልቶታል ምጽዋታችን፣ በጎ ተግባራችን ተበልቷል። ሌላው ነገር ላይ ደግሞ የለንበትም። ዋና ዘረኞች ነን። ከዛ ለታይታ መጽዋቾች ነን። ቡድን አቋቁመን ስናናክስ እንውላለን። ከዛ በተረፈው በጎ ሰሩ እንድንባል ደግሞ ለሰው ጭብጨባ እንሰጣለን። እግዚአብሔር ሁለቱም ላይ የለበትም። ስለዚህ ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ መዝገብን ለእናንተ አዘጋጁ። የተወደዳችሁ የእግዚአብሔር ቤተሰቦች የምናገረው ድካም የእናንተ ብቻ አይምሰላችሁ፣ የኔም ድካም ነው። ተያይዘን እንጽደቅ፣ በስውር እንስራ። ለአርአያና ለምሳሌነት እንኳን ከሆነ የመጽሐፍ ስማችን በቂ ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ በሰማይ መዝገብን ለእናንተ አዘጋጁ። ምድራዊ በረከት አትሰብስቡ፣ ሰማያዊ በረከት ሰብስቡ። የምድር በረከት ከንቱ ነው፣ ያልቃል፣ ይዝጋል፣ ብል ነቀዝ ያበላሸዋል። ነገር ግን ሌባ የማይሰርቀው ብልም ዝገትም በማያጠፉት ሌባዎች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብ ደግሞ በዚያ ያለ ይልና የሰውነት መብራት አይን ናት። አይን ጤናማ ብትሆን ሰውነት ብሩህ ይሆናል ይላል። አይን ግን ታማሚ ብትሆን ሰውነቱ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለውን ብርሃን ጨለማ ከሆነ ጨለማ ውስጥ እንዴት ይበረታ? ስለዚህ ለሁለት ጌቶች አትገዙ። ለገንዘብና ለእግዚአብሔር መገዛት አይቻልም። ስለዚህ አንዱን ተዉት። ዘበላይሉ ሀልዩ አለ ቅዱስ ያሬድ። የላዩን አስቡ። እግዚአብሔር አይኖቻችንን ይባርክልን። ለሞት እንዳይተኙ አይኖቻችሁ ይብራ። መዝሙረኛው ዳዊት መዝሙር 12:6 ላይ አብረው ወላይንተ የከመይኑ ማለመዊት፣ አቤቱ ለሞት እንዳይተኙ አይኖቼን አብራ። ብል ነቀዝ ለሚያበላሸው በዝገት ለሚበላሸው ምጽዋት ለታይታና ለጭብጨባ የሚመጸውት እንዳልሆነ አይኖቼን አብራ። ሰዎች ደግ ነው እንዲሉኝ አይደለም። አጠገባቸው ጋር ያሉ ሰዎችን እያስራቡ አደባባይ ላይ የሚጋብዙ ሰዎች አሉ። የቤት ቀጋ የውጭ አልጋ ልጆቻቸው የሚበሉት አጥተው ቤት ውስጥ ተቸግረው ታፍነው ደጅ ከበር መልስ ሲጋብዙ ብለው ተንገዳግደው ይገባሉ። የራሳቸውን ቤት ዘግተው ባዶ አድርገው አቅርባቸው ላሉ ሰራተኞቻቸው ገንዘብ ከልክለው ሰጡ እንዲባሉ አደባባይ ላይ ብር የሚበትኑ ሰዎች አሉ። በእናንተ ተቀምጦ የሰራተኞች ደሞዝ ይጮሃል የተባሉት ይሄ እኮ እናንተ ተቀማጥላቸዋል፣ ተመችቷቸዋል። ግን የብዙ ድሆችን ገንዘባችሁ ሜዳ ላይ ስትረጩ ባለጸጋ የሚባል ጭብጨባ ብታገኙ በሰማይ ግን ዋጋ የላችሁ ማለት ያውቀው። ምክንያቱም እግዚአብሔር በጭብጨባ አያጸድቅም። እግዚአብሔር በቲፎዞ ብዛት አያጸድቅም። ክፉ ያልነው ገነት ይገባል፣ ደግ ያልነው ላይገባ ይችላል። አንድ ጻድቅ የተናገረው አለ አይደል? በገነት ይልኩኝ አለ በእግዚአብሔር ፊት ሶስት ነገሮች ያስፈሩኛል አለ። አንደኛው ነፍሴ ከስጋዬ የምትለይበት ቀን፣ ሁለተኛው ደግሞ በእግዚአብሔር ፊት ስቆም የምቆምበት ቀን። እሱ ቀን ያስፈራኛል። ምን ይዤ ነው የምቀርበው በፊት? ጌታዬ ሆይ አንተን ደስ የሚያሰኝ ነገር ምን ሰርቻለሁ? በሰማይ መዝገብ አከማችቻለሁ አላከማቸውም? ስለማላውቀው ያ ቀን ያስፈራኛል። ሶስተኛው ከእግዚአብሔር አፍ የሚወጣው ቃል ያስፈራኛል። ስለኔ ሲኦል ይሆን እንዴት ወርወር የሚለኝ የመጨረሻው ፍርድ። ተጨንቃችሁ ታውቃላችሁ? የሞቴ ቀን ያሳስበኛል። ያለ ዝግጅት እንዳልሄድ ለነፍሴ ምንም ስንቅ አልያዝኩም። ዋ ለነፍሴ እንዳለው ዘማሪ ምንም ስንቅ አልያዝኩም። ስለዚህ ጨንቆኛል አለ የሚዘምረው አይደል? ዋ ለነፍሴ ምንም ስንቅ አልያዝኩም፣ ጨነቀኝ ጠበበኝ ነፍሴ እንደሆነ ምን ይሻለሻል? ቅዱስ ዳዊትስ ምን አለ? ለምን ትተክዚ ነፍሴ ወለምን ታውክኒ እመኒ በእግዚአብሔር ከመገኒ ቦት መድኃኔ ገጽዮ አምላኬ። ነፍሴ ሆይ ስለምን ታስጨንቅኛለሽ? ስለምን ታውኪኛለሽ? በዓለም መድኃኒት በእግዚአብሔር ታመኝ፣ በመድኃኒት አምላክ በእግዚአብሔር ታመኝ። ሕይወትሽን ከክፋት የሚታደጋት የሲኦል መንገድሽን ቀንጥሶ ወደ ገነት የሚያስገባሽ የገነት መንገድሽን የሚያሰምርልሽ እግዚአብሔር ነው። የስህተት መንገድሽን አርሞ የሚያስተካክል የተበላሸውን ሕይወትሽን የሚቀድስ ማን ብቻ ነው ይላታል? ነፍሴ ወይ እግዚአብሔር ብቻ ነው። ነፍስ ነሰት ሲፈው ለእግዚአብሔር እስመ ረዳይ ነው ወምስካይ ነው እቱ ለዓለም። ነፍሳችን እግዚአብሔርን ተስፋ ታደርጋለች፣ መጠጊያዋ እርሱ ብቻ ነው፣ ሌላ ተስፋ የለንም። የመጨረሻው ፍርድ ያስፈራኛል አለ የጻድቅ። በገነት ውስጥ እነዚህ ነገሮች በመጨረሻው ዘመን ያስፈሩኛል አለና እግዚአብሔር ሁሉን ነገር አሳየው ይላል። ኋላ ይሄ ሰው ምን አደረገ? አንድ ነገር ደነቀኝ አለ። በገነት ውስጥ በራእይ ብዙ ነገሮችን ተመለከተ። ይሄ ጻድቅ ሲመለስ አንድ ነገር ተናገረ። በገነት የሚደንቁኝን ነገሮች አየሁኛል። ሶስት ነገሮች ድጋሚ። አንደኛው ገነት ውስጥ አያቻለሁ የሚባሉት ብዬ ያሰብኳቸውን ሰዎች አጣዋቸው አለ። ለካ እነዛ ሰዎች ሰልፊ ፎቶ እየተነሱ ዘይት የሚሰጡ የኔና የናንተ አይነት ሰዎች ናቸው። ምገባ አካሄዱ
የጽድቅ ስራ ሰሩ፣ በረከት አካፈሉ። ብራቸውን ሰጡ ብለን ያጨበጨብንላቸው ሰዎች የሉም ገነት ለካ። ምክንያቱም ከጀርባ የብዙ ሰው እንባ አለባቸው። ከፊት ነው የሰጡት። ምጽዋታቸው የተነጠቀ ገንዘብ ነው። ደግነታቸው ለታይታ የሚደረግ ነው። ግብዞች ናቸው ሲል እኮ ነው። አያቸዋለሁ ያልኩትን ሰዎች በገነት አጣኋቸው። ሁለተኛ አላያቸውም ያልኩትን ሰዎች በገነት አገኘኋቸው። ኃጢአተኛ ነው ብዬ ናቅኩት፣ ዱርዬ ነው ያልኩት ሰው፣ ሌባ ነው ቀማኛ ነው ያልኩት ሰው ለካ ውስጡ ብዙ የቅድስና ስራ ሰርቷል። የማልቀሻ ጊዜ ነበረው። ማረኝ ያለበት ጊዜ ያለው ለካ ንስሐ ገብቷል። ስለዚህ ገነት ይገባሉ ያላልኳችሁ ብዬ ያልገመትኳቸውን ሰዎች አየሁ። ሶስተኛ እኔ ራሴን እዛ አየሁት አለኝ። እኔ ኃጢአተኛው ምን ሰርቼ የገባው? መድኃኔዓለም በቸርነቱ ምህረት ያደርገልን። ስለዚህ የሰው ላዩን እያሰበ ስለኖረ ራሱን እዛ ሲያይ ደነቀው። ፍርሃቱ የነበር መሞቱን የፈራው ሞት አይቀርም ግን ሳልዘጋጅ እንዳልሞት። ሁለተኛውስ እኔ ራሴን ገነት ውስጥ ማግኘት የደነቀኝ አለ። ቀጥሎ አያችሁ፣ በመጀመሪያ ነፍሱ ከስጋው የምትለይበትን ቀን አይቶ እያሰበ ፈራ ምድር ላይ እያለ። በሁለተኛ እግዚአብሔር ፊት ስቆም በምን አቅሜ ነው የምቆመው? ያ ቀን አስፈራኝ። ሶስተኛ እግዚአብሔር ከአፉ የሚወጣውን ነገር ሳስበው ጨነቀኝ አለ። ይህን ነገር እያሰብን እንድንኖር እግዚአብሔር ይርዳል። ዘበላይሉ አልዩ ያኔ ጥሩ ሰዎች እንሆናለን። ወንድምህን ለመበደል እየሄድክ ስንት ሰው በእኛ እጅ ጠፍቷል። በተናገርነው ንግግር ሳናውቅ የፖስትናት 3 መስመር ይሄኔ ዘርነክ ነገር ጽፋል። የተበሳጨ አይምሮ የዛለበት ሰው አይቶ አጠገቡ ጋር ያለውን በአንተ ጽሁፍ ምክንያት ገለዋል። ሁሉም አንድ ናቸው ብሎ ምንም የማያውቅ ምስኪን ሰው እኔና እናንተ በጻፍነው ነገር ወድቋል። እኛ አናውቀውም፣ ተጽፎብናል። ስለዚህ ያቺ ነገር ነፍስ አጥፍታለች ማለት ነው። ምድር ላይ እየተከሰቱ ያሉት ነገሮች በሙሉ የኛ አስተዋጽኦ ናቸው። ዝም ብሎ የወደቁ አይደሉም። ስለዚህ እርግፍ አድርገን ዘበላይሉ ሀልዩ የሰማይ መዝገብ አዘጋጁ። በቃ የምድሩ ብል ነቀዝ በልቶብናል። ያገኘንበት በረከት የለም። ገነት እንገባለን ብለን የምናስብ ሰዎች እዛ ከማይገኙት ወገን እንዳንሆን እግዚአብሔር ይርዳን። ስለዚህ የተወደዳቸው እግዚአብሔር ቤተሰቦች ይህ ሳምንት ዘበላይሉ ሀልዩ ይለናል። የላዩን የምናስብበት ክርስቶስ ያለበትን የምናስብበት ነው። በላይኛው ህይወት ለመኖር መናፈቅ እንደሚገባን፣ ስለ ላይኛው ህይወት ማሰብ እንደሚገባን ያሳስባል። ስለዚህ የምድሩን ተውት። ብዙ ብስጭት ያለበት ህይወት ውስጥ ነው ያለነው ብዙዎቻችን። አልሞር ያሉ ነገሮች ብዙ ናቸው። ከዛሬ ነገ ይነጋል እያልን ምሽቱ እየባሰ የሄደብን ሰዎች ብዙ ነን። በዚህ ሁሉ ውስጥ ግን ምሬት እናቁም። ስለ የትኛው እናስብ? ስለ የትኛው እናስብ? ስለ ላይኛው። ስለ የትኛው እናስብ? ሁላችሁም መልሱልኝ። ስለ የትኛው እናስብ? እግዚአብሔር ለላይኛው ክብር ያብቃን። አስቀድመን የላይኛውን ስናስበው ሌላው ትርፍ ነው፣ ሌላው ይሟላል። መጀመሪያ የእግዚአብሔርን መንግስት ለመውረስ እናስብ ነው። አስቀድማችሁ መንግስቱንና ጽድቁን እሹ፣ ሌላው ይጨመርላችኋል። በዝናብ አብቅሎ በፀሐይ አብስሎ መመገቡ ይጨመርላችኋል። ማልበሱ ይጨመርላችኋል። መግባት መውጣታችሁ መጠበቁ ይጨመርላችኋል። ፍትህ ተዛብቶባቸው የምትሰቃዩት ይጨመርላችኋል። ፍትህ ይሰጣችኋል። እናንተ መጀመሪያ የእግዚአብሔር ሁኑ። የአባቴ ስሆን የአባቴ የሆነ ሁሉ የኔ ነው አይደለም? ቸርነቱ የኔ ነው፣ ምሕረቱ እኔ እግዚአብሔር ነኝ፣ እግዚአብሔር አባቴ ነው። ስለዚህ ቸርነቱ የኔ ነው፣ ቅድስናው የኔ ነው፣ በረከቱ የኔ ነው፣ ይቅርታው የኔ ነው፣ ምሕረቱ የኔ ነው፣ ጽድቁ የኔ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ መጀመሪያ እኔ የማን ልሁን? ንገሩኝ እንጂ የማን ልሁን? እኔ የእግዚአብሔር ሁኑ። እንደሚበቃ በዚህ ጾም ውስጥ በጾማችን የእግዚአብሔር እንሁን፣ በውሏችን የእግዚአብሔር እንሁን፣ በማህበራዊ ተሳትፏችን የእግዚአብሔር እንሁን። ዘበላይሉ ሀልዩ ሀባሎ ክርስቶስ የላዩን አስቡ ክርስቶስ ያለበት። በምጽዋታችን የእግዚአብሔር እንሁን፣ ስናስቀድስ የእግዚአብሔር እንሁን፣ ስንሰጥ የእግዚአብሔር እንሁን፣ ስንቀበልም የእግዚአብሔር እንሁን፣ ስንበላም የእግዚአብሔር እንሁን፣ ስንጎርስም የእግዚአብሔር እንሁን፣ ስንለብስ የእግዚአብሔር እንሁን። ቢያምርብን የማን እንሁን? በቃ ክብሩን ለብሰን ከሆነ ብናጌጥ ቢያምርብን ውበታችን ከሰማይ ከሆነ ማንም አያገረጠውም። የለበስነው ልብስ ፀሐይ ያወይበዋል። የክርስቶስ ልብስነት ግን ፀሐይ ያወይበው። በዛ ብለን አንቀንሰው፣ ማነሰ ብለን አንጨምርበትም። ክርስቶስ የልክ ልብሳችን ነው፣ የክት ልብሳችን፣ የሁል ጊዜ ልብሳችን፣ ሁል ጊዜ የሚያምረው ልብሳችን ክርስቶስ ነው። እሱን መልበስ በቅድስና መኖር ነው። ክርስቶስ ወዳለበት አስቡ ማለት ልበሱትና ኑሩ ማለት ነው። እግዚአብሔርን በልበስ፣ በጽድቅ መኖር፣ በቅድስና መኖር። ልበሱ ወላ እግዚእነ ኢየሱስ ክርስቶስ ወይታሃልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስ ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ፣ ለምድር አታድሉ።
ግብዝነት ላለበት ነገር አታድሉ። ለዘረኝነት አታድሉ፣ ለጎጠኝነት አታድሉ፣ ለጉበኝነት አታድሉ፣ ለስግብግብነት አታድሉ። ሁሉም ያልፋል። እንበላዋለን ብለን የሮጥንለት ምግብ በሽታ ሆኖብናል እኮ። እናጠራቅማለን ያልነው ገንዘብ ለብሰን አጠራቅመን ፎቅ ሰርተን ምን ሰርተን መጨረሻ ላይ በዚህ ምድር ላይ የላመ የጣመ እንዳንበላ ይከለክለናል። የክፉ ምድር ለፍተህ ካከማቸው በኋላ ሐኪም ጋር ስትሄድ ጨው ያለበት ሁለተኛ አትብላ ይልሃል። እስመ ፄው ያጥዕሞሙ ለመባልዕትም ቢለው ይበላሽብሃል። ጨው ምግብን ያጣፍጣል፣ አንተ ግን ያለ ጨው ነው የምትበላው። አይጣፍጥም ምግቡ የምትበላው። ለምን ምላስህ ደነዘዘ? ለፍተህ ደክመህ። ዓለም ክፉ ስለሆነች ክፉ ናት። ልጅ ሆነን አምጣ 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 ይለናል። ያን ምግቡን አናገኘውም። እንደምንም ሰርተን ካጠራቀምን በኋላ ደግሞ አሁን መጥቷል ልብላ ስትለው ደግሞ ተው ተው ይልሃል። ስጋ ክፉ ነው ባዳ ነው ይለዋል አይደል መጽሐፍ። ስጋ ባዳ ነው፣ ሰውነት ባዳ ነው። ከኛ ጋር ያለችው ነፍሳችን ናት እግዚአብሔርን ተስፋ የምታደርገው። ከስጋ ጋር የማትሞትና የማትበሰብስ የሐዋርያት አመክንዮ ላይ አይደል የጸሎት ሃይማኖታችን አመክንዮ ላይ ከስጋ ጋር የማትሞትና የማትበሰብስ ነፍስ በስጋችን እንዳለች እናስተውል ይላል። ከስጋ ጋር የማትሞት የማትበሰብስ ነፍስ ናት። ስለዚህ ዘበላይ ነው ስለ ነፍሳችሁ ነገር የላዩን አስቡ። የምድሩ ከንቱ ነው። በቃ ሂዱና ምድር ላይ ያሉ ባለጸጎችን ሁሉ ፈልጓቸው። 2 ማንኪያ ስኳር ስታደርጉ ኧረ በሽታ ይሆንብሃል ብለው መካሪ ናቸው። እነሱ ባዶ ነው። ሻይ ቢጠጡ ቡና ቢጠጡ ባዶ ነው። ምግቡን ቢበሉት ያለ ጨው ነው። ይህ ሁሉ የመጣው በኃጢአት ብቻ ይመስላችኋል? አይደለም። ምድሪቷ ክፉ ስለሆነች በሁሉ ነገር ውስጥ የሰይጣን አስተዋጽኦ ይታይበታል። በቃ በእንደዚህ አይነት ነገር ደስ ብሎን እንዳንኖር ሰይጣን ብዙ ክፉ ነገር ዘርግቷል፣ ወጥመዱን ዘርግቷል። ስለዚህ ደዌ ከእግዚአብሔር አይሆንም። ምድር ላይ ያለ የክፋት ውጤት ነው። በዚህ ምክንያት በመኖር ስጋት ውስጥ እንዳንጓዝ ሞትን ከመፍራት የተነሳ ብዙ ነገር ትተናል። ለሁለተኛው ሞት ውስጥ ምን ትተናል? ኃጢአትን ትተናል። እንደዚህም ሆነን ያለ ጨው እየበላን ኃጢአት አልተውንም። የብዙ ሰዎችን ባኛ ላይ አለ፣ ዕዳ አለ፣ ችግሮች አሉ፣ ለቅሶች አሉብን። ግፍ መስራት አልተውንም፣ ጉቦ አልተውንም፣ ሙስናውን አልተውንም፣ ሰው ማስቀየም አልተውንም፣ ማስገደሉን አልተውንም፣ ማጥፋቱን አልተውንም፣ ጎጠኝነቱን አልተውንም፣ ዘረኝነቱን አልተውንም። ጨውና ጮማ ትተናል። ነፍስ ማጥፋት ግን አልተውንም። ምነው እሱን በልተነው ዕድሜያችን አጥሮ ነፍስ ማጥፋቱን ትተነው ገነት በገባን። ብዙ ዓመት ኖሮ ሲኦል ከመውደቅ ይልቅ ጥቂት ኖሮ እንደ ሕፃኑ ቂርቆስ ገነት ለመግባት ያብቃል መድኃኔዓለም። ስለዚህ ዘበላይ ይሉሃል። መቼ እንደምንሞት አናውቅም። ስለዚህ በምድር ላይ ያለን በሰማይ መዝገብን ለራሳችሁ አዘጋጁ። መሄጃ ሕያጆች ናችሁ፣ እንግዶች ናችሁ። ምድር ላይ ያለው እንግዶች ናችሁ። ያዕቆብ የእንግድነቴ ዘመን ጥቂትም መከራ የበዛበት ሆነልኝ፣ ክፉ ሆነብኝ አይደለም 149 ዓመት። በዚህ ዓመት ውስጥ የእንግድነቴ ዘመን መከራ የበዛበት ሆናል። ይህን ያህል ዓመት ኖሮ የእንግድነቴ ዘመን መከራ የበዛበት ሆነ ይላል። የተወደዳችሁ የእግዚአብሔር ቤተሰቦች የእንግድነት ዘመን ያለው። ስለዚህ የላዩን እናስብ፣ ቅዱሳን እንሁን፣ ሰንበትን ለበጎ ነገር እንጠቀምበት። የምንሰራቸው ስራዎች በሙሉ በሰማይ የሚያስመዘግቡን ይሁኑ። የሚያለቅስብን የሰው እንባ አይኑርብን። የድሃ ጩኸት በእኛ አይኑር። በእናንተ የተቀማው ደሞዛቸው የተቀሙ የሰራተኞች ጩኸት በእናንተ ዘንድ ያለው የሰራተኞች እንባ በእግዚአብሔር ዘንድ ደርሷል ይላል አይደል? በጌታ ጸባዖት ዘንድ ደርሷል። የሰራተኞች ደሞዝ በእናንተ የሚያለቅስብህ ካለ ሰማይ ተዘግቶብሃል። ሰማይ እንዳይዘጋብሽ ቂም በቀል አስወግጂ፣ የላዩን አስቢ። ዘረኝነት እናስወግድ፣ ተንኮል እናስወግድ፣ ክፋት እናስወግድ፣ ምቀኝነት እናስወግድ። ባልንጀራን ማሳደድን፣ መጠላለፍ ይቅር፣ መደጋገፍ ይኖር፣ መነቃቀፍ ይቅር፣ መሳሳብ ይኖር፣ ፍቅር ይኖር፣ ጥላቻ ይራቅ፣ ተንኮል ይወገድ፣ ቅንነት ይገለጥ በላያችን ላይ። የእግዚአብሔርን ፊት የምታየው ቅንነት ናት ይላል መጽሐፍ። ቅንነት የእግዚአብሔርን ፊቱን ታየዋለች፣ ጥላቻ አታየውም። ብዙዎቻችን የእግዚአብሔር ቸርነቱ ምሕረቱ የራቀን በመከራ ውስጥ የምንጓዝበት ዋናው ምክንያት ለምን ይመስላችኋል? ቅንነት ስለጎደለን ነው። ስለዚህ ለበጎነት ፊታችንን እንመልስ። ያኔ የምንበላው ምግብ ጨውም ቢኖረውም ባይኖረውም ይጣፍጣል። ማን ስላለበት? እግዚአብሔር ስላለበት፣ ርኅራኄ ስላለበት፣ ደግነት ስላለበት። ተው ይህንን የዓለሙን ጨው። ከዚያስ የእግዚአብሔር ጨውነት እኛ ውስጥ ካለ በሕይወታችሁ ጨው ይሙላባችሁ አይደል የሚለው መጽሐፍ። አንትሙ ውስተ ፄው ለምድር ነው እስመ ፄው ያጥዕሞሙ ለመባልዕ። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን በምን ያጣፍጡታል? ድንጋይ ነው ብለው ይጥሉታል ይላል። የምድሩን ጨው ትታችሁ የሰማይ ጨውነት እንዲኖራችሁ እግዚአብሔር ይጠብቃል። ስለዚህ ዘበላይ ይሉሃል። የላዩን አስቡ፣ የሰማዩን ክብር በመንፈስ አንብቡት። ተሻግረን የምንኖር ነን። እንዚህ እንዳይመስላችሁ እዛ ደስ ይላል።
እንደው ድል ኖሮ የሞቱ ወገኖቻችንን ኑና ከኛ ጋር ተመለሱ ብንላቸው ሊመጡ ይመስላቸዋል? አንዳቸውም አይመጡ። ምክንያቱም ከማን ጋር ነው ያሉት? ከእግዚአብሔር ጋር ነው። በቅድስና የሄዱት፣ ቆርበው የሞቱት፣ እግዚአብሔርን አምነው የሞቱት፣ በጎ ሰርተው የሞቱት ቅዱሳን ተው እንደው ዘመዶቻችንን ትተን እነ ቅዱስ ጳውሎስ ድጋሚ ነው ቢሏቸው የሚመጡ ይመስላችኋል? ቅዱስ ጳውሎስማ ከመሄዱ በፊት ይሄን ዓለም ጠልቶ ተናግሯል። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ኧረ ይሄ ምድር ደክሞኛል አለ ቅዱስ ጳውሎስ። እንደውም ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደ ዘላለም ቤቴ ተመልሻለሁ አለ። የሚወርሳትን መንግስተ ሰማያት ወደፊት ደግሞ አለ አሁን ወደ ዘላለም ቤቴ ወደ ገነት ገብቻለሁ አለና ወደፊት የክብር አክሊል ተዘጋጅቶልኛል። ምን አይነት የክብር አክሊል? በእግዚአብሔር በመንግስቱ ዙፋን በቅድስና ሄዶ የመቀመጥ ክብር፣ ዘውድ የመጫን ክብር፣ የመንገስ የመክበር ክብር ለኛ ሁሉ ተሰጥቶናል። እንነግሳለን፣ እንከብራለን፣ በሰማይ በከፍታ እንቀመጣለን። በምድር ላይ ሆነን የማን ከሆነ የእግዚአብሔር ሰው መሆን ማለት አንድን ክርስቲያን ሐሳቡን ከዓለም ሕሊና ይለየዋል። ስለዚህ የሰማይ መዝገብ አዘጋጁ፣ ብልነቀዝ የማያበላሸው፣ ዝገት የማያበላሸው፣ ብልነቀዝ የማያበላሸው፣ ሌባ የማይሰርቀው መዝገብ። እሱም ምንድን ነው? ፍቅር፣ ትህትና፣ ቅድስና፣ ደግነት ነው። ነቀዞቹ ብሎቹ ምንድን ናቸው? ዘረኝነት፣ ምቀኝነት፣ ተንኮል፣ ሟርት፣ ጥንቆላ፣ ድግምት፣ ክፋት፣ ሐሜት፣ ተንኮል። እነዚህን ሁሉ መድኃኔዓለም ያስወግድልን፣ ጾሙን የቅድስና ያደርግልን። ይቆየኑ። ስብሐት ለእግዚአብሔር።